በዛሬው ቪዲዮአችን የምንመለከተው በ2025 አክቲቭ የሆነና ቬሪፋይድ የሆነ የዩቲዩብ ቻናል እንዴት መክፈት እንችላለን የሚለውን ነው። ሰው በዚህ ቪዲዮ ኢትዮጵያ ውስጥም ሆነን ከኢትዮጵያ ውጭም ሆነን አክቲቭ የሆነና መኒታይዝ ሆኖ ገንዘብ ሊሰራ የሚችል የዩቲዩብ ቻናል እንዴት መክፈት እንደምትችሉ ሁሉንም ነገር ስቴፕ ባይ ስቴፕ እንመለከታለን። ምናልባትም እንግዲህ ወደፊት የዩቲዩብ ቻናል ክሬት አድርጋችሁ ብዙ ስራዎችን መስራት ለምትፈልጉ ሰዎች ይህ ቪዲዮ እጅግ በጣም ይጠቅማችኋል። ከመጀመሪያው እስከ መጨረሻው ድረስ እንድትመለከቱ ትጋብዛለሁ። ፎር ሹር ይሄ ቪዲዮ እንደሚመቻችሁ ስለማልጠራጠር ሁላችሁም ላይክ በማድረግ ጀምሩ። ወደ ቪዲዮ እንግባ። አብዛኞቻችን ዩቲዩብን በስልካችን ስለሆነ የምንጠቀም እኔም ይህንን ቻናል በስልኬ እየከፈትኩኝ ነው የማሳያችሁ። አዲስ የዩቲዩብ ቻናል ከመክፈታችሁ በፊት ሁለት አፕሊኬሽኖች ያስፈልጓችኋል። የመጀመሪያው አፕሊኬሽን ራሱ ዩቲዩብ አፕ ነው። ሁለተኛው አፕሊኬሽን ደግሞ ጎግል ክሮም ነው። ሁለቱም አፕሊኬሽኖች ስልካችሁ ውስጥ መኖር አለባቸው። እነሱ አፕሊኬሽኖች መኖራቸውን ካረጋገጥ በቀጥታ ወደ ፕሮሰሱ እንግባ። አሁን እንደምትመለከቱት ዩቲዩብ አፕሊኬሽን አለን፣ ክሮም አለን። ዘን በቀጥታ ወደ ፕሮሰሱ ልውሰዳችሁ። በመጀመሪያ ዩቲዩብ አፕሊኬሽናችሁን ትከፍቱታላችሁ። ዩቲዩብ አፕሊኬሽናችሁን ስትከፍቱት ምናልባት ከዚህ በፊት በኢሜል ሎጊን ብላችሁ ገብታችሁ ተጠቅማችሁ ከሆነ ከዚህ ጋር የተጠቀማችኋቸው ቪዲዮዎች ሊመጡ ይችላሉ። ምናልባት ይህንን አዲስ የዩቲዩብ ቻናል ክሬት ስታደርጉ ሁለት አይነት ሰዎች ልትኖሩ ትችላላችሁ። የመጀመሪያዎቹ ከዚህ በፊት ኢሜል አካውንት ያላችሁ፣ ሁለተኛዎቹ ደግሞ ከዚህ በፊት አካውንት የሌላችሁ። ይህ ፕሮሰስ ከዚህ በፊት ኢሜል ላላችሁም ኢሜል ለሌላችሁም ሰዎች ያገለግላል። ኢሜል ላላችሁ ምንም ችግር የለውም፣ ቀደም በነበራችሁ ኢሜል ትጠቀማላችሁ። በመጀመሪያ የዩቲዩብ አፕሊኬሽንን ትከፍታላችሁ። ዘን ከታች በኩል ዩ ምትላለች የፕሮፋይል ኢሜጅ የሚታይባት ቦታ፣ እሷን አንዴ ትነካላችሁ። እዚህ ጋር እንደምትመለከቱት ኢሜል አካውንት የሌላችሁ ሰዎች ይህ ነገር አይመጣም። ዘን የምታደርጉት ምንድነው? ፕላስ የሚል ምልክት አለ፣ አድ ታረጋላችሁ። ለምሳሌ ስዊች ልበለውና እንደምታዩት እዚህ ጋር የፕላስ ምልክቷ አለች። እሷን አንድ ጊዜ ትነኩትና አዲስ ኢሜል አካውንት ነው የምትከፍቱት ማለት ነው። ቼኪንግ ኢንፎ ይላል። ዘን ፓተርናችሁን በማስገባት በቀጥታ ትከፍቱለታላችሁ ስልካችሁን። ከዚህ በፊት ስትጠቀሙበት የነበረውን ፓተርን ማለት ነው። ቼኪንግ ኢንፎ እያለ ነው። አሁን ኢሜል አካውንት ወይም ስልክ ቁጥር አስገቡ እያለ ነው። ነገር ግን አዲስ ኢሜል ስለሆነ ክሬት የምናደርገው እዚሽ ጋር እንደምታዩት ክሬት አካውንት እንለዋለን። ፎር ማይ ፐርሰናል ዩዝ እንለዋለን። ፈርስት ኔም ይለናል። እኔ ለምሳሌ ለማሳየት ስለሆነ ኢቴክ ኤም ልበለው። ላስት ኔም ኦፕሽናል ነው። ዘን ኔክስት ለዋለሁ። ቤዚክ ኢንፎርሜሽን ይላል። መንዝ የትውልድ ወራችሁን ታስገባላችሁ። ዳይ የትውልድ ቀናችሁን ታስገባላችሁ። ይር ላይ ደግሞ ዓመተ ምሕረታችሁን ታስገባላችሁ። እዚህ ጋር 18 ዓመትና ከዛ በላይ እንዲሆናችሁ አድርጋችሁ አስገቡ። ኔክስት ትሉታላችሁ። እዚህ ጋር ጀንደር የሚለውን ስለሳትን ነው። ሜል ከሆነ ሜል፣ ፊሜል ከሆነ ፊሜል ነው። ከታች ያሉት ነገሮች አይመለከቱንም። ኔክስት እንለዋለን። ቹዝ ዩር ጂሜል አድሬስ ይላል። ራሱ ሪኮመንድ አድርጎ የሰጠኛለ። እኔ ራሴ ከፈለኩ ክሬት ዮር ኦውን ጂሜል አድሬስ የሚላለ እሱን መጠቀም ይችላለሁ። ግን እሱ የሰጠኝን መጠቀም ስለፈለኩኝ ይችኛዋን ወድጃታለሁ። ኢቴክ ኤም 30@gmail.com እለዋለሁ። ኔክስት እለዋለሁ። ፓስወርድ አስገቡ ይላል። እዚህ ጋር ፓስወርዳችሁ ስትሮንግ መሆን አለበት። ለምሳሌ ካፒታል ሌተር መካተት አለበት፣ ስሞል ሌተር መኖር አለበት፣ ቁጥር መኖር አለበት፣ ካራክተር መኖር አለበት። ስለዚህ እነዚህ ነገሮች ካካተታችሁ ኢሜይላችሁ ስትሮንግ ይሆናል ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ካፒታል ኢ ያደርግና 1 2 1 3 አረገዋለሁ። ምንም ችግር የለውም። ቴክ ማለት እችላለሁ። ከዛ ሃሽታግ ማድረግ እችላለሁ። አሁን እርግጠኛ ነኝ ፓስወርዴ ስትሮንግ ነው። ዘን ኔክስት እለዋለሁ። ኢፍ ዩ ላይክ ዩ ካን አድ ዩር ፎን ነምበር ቱ ጌት አካውንት ሴኩሪቲ አለርት ኤንድ ሪሲት ዮር ፓስወርድ ምናምን ይላል። ስኪፕ እለዋለሁ። ስኪፕ ካልኩት በኋላ ሪቪው ዮር አካውንት ኢንፎ ይለኛል። አሁን ያለ ስልክ ቁጥሬን የከፈትኩት እንዳያችሁት። ኔክስት እለዋለሁ። ፕራይቬሲ ኤንድ ተርም ምናምን ይላል። እሱን ወደ ታች ሳብ አረገውና እስማማለሁ እለዋለሁ። አሁን በተሳካ ሁኔታ አዲሱን ኢሜል አድሬስ ክሬት አድርጌያለሁ። ስለዚህ ከታች ያመጣልኛል። ይሄው ታች ላይ ኢቴክ ኤም ይላል፣ ኖ ቻናል ይላል። ይሄንን አንድ ጊዜ ክሊክ አረግና አመርጥለታለሁ። አሁን ኢቴክ ኤም የሚለውን እዚች ጋር እንደምታዩት ያስገባዋል ማለት ነው። አሁን በተሳካ ሁኔታ አዲስ በከፈትኩት ኢሜል አካውንት ወደ ዩቲዩብ ገብቻለሁ። ሳይኒን አድርጌዋለሁ። ናይስ። ዘን ከዚህ በኋላ ያለው ስቴፕ ኢሜል አካውንት ከዚህ በፊት ላላችሁም ለሌላችሁም ተመሳሳይ ነው። እንቀጥል።
ዘን ከታች እንደምትመለከቱት ዩ የምትለውን አንድ ጊዜ ስነካት ክሬት ኤ ቻናል የሚላለ አንዴ ነካዋለሁ። ሃው ዩ ዊል አፒር ይላል። ይሄ ፕሮፋይል ኢሜጅ አስገቡ ምናምን ነው። ሌላ ጊዜ ማስገባት ትችላላችሁ። ኔም ይላል ኢቴክ ኤም ይላል። እዚህ ጋር የፈለጋችሁትን ኔም ማስገባት ትችላላችሁ። የኢሜይሉ ስም ብቻ አይደለም እዚህ ጋር መሆን የሚችለው። ዘን ይሄንን ባክ ብዬ አጥፍቼ እንደገና ኤዲት ማድረግ እችላለሁ። ኢቴክ ኦንላይን ሃንድል ይላል። ሃንድል ራሳችሁም ኤዲት ማድረግ ትችላላችሁ። ይሄንንም ራሱን መጠቀም ትችላላችሁ። በኋላም ኤዲት ስለሚደረግ ምንም ችግር የለውም። ዘን ከታች በኩል ክሬት ቻናል ትሉታላችሁ። አሁን ቻናላችንን በሚገባ ክሬት አድርገናል ማለት ነው። ነገር ግን ገና የሚቀሩ ስቴፖች አሉ። በጣም ብዙና ወሳኝ የሆኑ ኬይ የሆኑ ነገሮች አሉ። እነሱንም እንመለከታለን። እዚህ ጋር እንደምታዩት ዩ ብላችሁ ስትገቡ ይሄው ኢቴክ ኦንላይን የሚል የዩቲዩብ ቻናል ክሬት አድርገናል ማለት ነው። ዘን ቪው ቻናል ልበለው እስኪ ምን እንደሚሆን እንመልከተው። አያችሁት? ምንም አይነት ኮንተንት የለውም። ነገር ግን ቻናሉ ክሬት ተደርጓል። አሁን ይሄኛውን ስቴፕ ጨርሰናል። ወደ ሁለተኛው ስቴፕ እንግባ። ዘን ከዩቲዩብ አፕሊኬሽናችን እንወጣና በቀጥታ ወደ ክሮም እንገባለን። ቅድም ክሮምም ያስፈልጋችኋል ያልኩት ለዚህ ነው። አሁን ክሮምን እንከፍታለን። አሁን ወደ ክሮማችን ገብተናል። እዚሽ ጋር የፕላስ ምልክት አለች። እሷን አንድ ጊዜ ትነኩትና youtube.com ብላችሁ ትጽፋላችሁ። youtube.com የሚለውን አንድ ጊዜ ሰርች ታረጉታላችሁ። ዘን እዚህ ጋር 3 ነጠብጣቧን አንድ ጊዜ ትነኩና ዴስክቶፕ ሳይት ወደሚለው ትቀይሩታላችሁ። ይሄ ማለት ስልካችሁን ልክ እንደ ኮምፒውተራችሁ ወይም እንደ ላፕቶፓችሁ አድርጋችሁ መጠቀም መቻል ማለት ነው። አሁን ከላይ በኩል የራሳችሁን ፕሮፋይል አንዴ ትነኩና ዩቲዩብ ስቱዲዮ የሚላለ እሷን አንዴ ትነካላችሁ። በቀጥታ ወደ ዩቲዩብ ስቱዲዮ እንገባለን ማለት ነው። ዩቲዩብ ስቱዲዮ ከገባን በኋላ ነው ቀሪዎችን ነገሮች ልናስተካክል የምንችለው። አሁን ወደ ዩቲዩብ ስቱዲዮ ስንገባ እንደምትመለከቱት ዌልካም ቱ ዩቲዩብ ስቱዲዮ ይልና ዩቲዩብ ስቱዲዮ ሃዝ personalized insights, the latest news and insider tips, analytics and more ይላል። ኮንቲኒው ትሉታላችሁ። አሁን በተሳካ ሁኔታ ዩቲዩብ ስቱዲዮአችን ውስጥ ገብተናል። ዘን የምናስተካክላቸውን ነገሮች እናስተካክላለን። አሁን እዚህ ጋር የምናስተካክለው ጉዳይ አለ። ዙም ላድርግና እዚህ ጋር ላሳያችሁ። የመጀመሪያው ሙሉ ዳሽቦርዳችሁን የምታዩበት ነው። የሁለተኛው ደግሞ ቪዲዮ አፕሎድ ስታረጉ እዚህ ጋር ነው የሚቀመጠው። ሶስተኛው አናላይቲክስ ነው። እያንዳንዱን እንቅስቃሴ የምትቆጣጠሩት እዚህ ነው። አራተኛው ኮሚኒቲ ነው። አምስተኛው ሰብታይትል ነው። ስድስተኛው ኮፒራይት ነው። ሰባተኛው እርን ነው። ስምንተኛው ከስተማይዜሽን ነው። ዘጠነኛው ኦዲዮ ላይብራሪ ነው። አሁን እኛ እዚህ ሁሎችንም አሁን ልንጠቀምባቸው አንችልም፣ ግን መሰረታዊ የሆኑ ነገሮችን እንመልከት። እዚሽ ጋር የዶላር ምልክቷ ትታያቸዋለች። እርን የምትለውን አንዴ እንነካለን። ሞኔታይዜሽን ኢዝ ኖት አቬሌብል ኢን ዮር ሎኬሽን ይላል። ስለዚህ ሎኬሽናችንን መቀየር አለብን። ይሄንን እንደዚህ የሚላችሁ ለምን ይመስላችኋል? ኢትዮጵያ የዩቲዩብ ፓርትነር ፕሮግራም ሜምበር አይደለችም። ስለዚህ ፕላትፎርሙ በራሱ ሜካኒዝም እኛ ኢትዮጵያ ውስጥ ሆነን ጂሜል አካውንትና ዩቲዩብ አካውንት እንደከፈት ያውቃል። ዘን እናንተ ያላችሁበት ቦታ ለሞኔታይዜሽን ብቁ አይደለም ነው የሚለን። ስለዚህ እኛ አሁን ያለንበትን ሎኬሽን አፕዴት እናደርጋለን ማለት ነው። ሞኔታይዜሽን ኢዝ ኖት አቬሌብል ኢን ዮር ሎኬሽን ይላል። ከታች በኩል አፕዴት ዮር ሎኬሽን የሚላለ አንዴ ክሊክ እናደርገዋለን። ዘን እንደምታዩት ቤዚክ ኢንፎ፣ አድቫንስድ ሴቲንግ እና ፊቸር ኤሊጂቢሊቲ የሚላለ ቤዚክ ኢንፎ የሚለው ጋር ካንትሪ ኦፍ ሬዚደንስ የሚላለ ዘን አፍሪካ ውስጥ ኬንያ፣ ናይጄሪያን ማድረግ ትችላላችሁ። ወይም ደግሞ ብዙ ሰው ዩናይትድ ስቴትስ ነው የሚያደርገው። እዚህ ጋር የተዘረዘሩ ሀገሮችን ማድረግ ትችላላችሁ። ምንም ችግር የለውም። ያው እንግዲህ ኢትዮጵያ የዚህ ዩቲዩብ ፓርትነር ፕሮግራም ሜምበር ስላልሆነች እንጂ ኢትዮጵያንም እንችል ነበር። ነገር ግን ኢትዮጵያም የዩቲዩብ ፓርትነር ፕሮግራም ሜምበር በቅርቡ እንደምትሆን ተስፋ እናደርጋለን። ስለዚህ ከትንሽ ጊዜ በኋላ እዚሽ ጋር ኢኳዶር፣ ኢጂፕት፣ ኤልሳልቫዶር፣ ኢስቶኒያ ከሚለው መካከል አልፋቤት ላይ ኢትዮጵያ የሚለውም ሊመጣ ይችላል። ዘን አሁን ኬንያ በሚለው መስራት ትችላላችሁ፣ ወይም ዩናይትድ ስቴትስ ማድረግ ትችላላችሁ። እኔ ዩናይትድ ስቴትስ ብዬ ላሳያችሁ። ዩናይትድ ስቴትስን መርጫለሁ። ኬወርድ ይለኛል። ኬወርድ ምንም ችግር የለውም፣ ሌላ ጊዜ ትጨምራላችሁ። እዚሽ ጋር አድቫንስድ ፊቸር የሚላለ አድቫንስድ ሲቲንግ ላይ እናንተ የምትሰሩ ኮንተንት ለህፃናት ከሆነ የስ ትሉታላችሁ። የምትሰሩ ኮንተንት ደግሞ ለህፃናት ካልሆነ ኖ ትሉታላችሁ። ዘን አውቶማቲክ ካፕሽን ምናምን የሚላለ ይሄንን ኦኬ ትሉትና ታልፋላችሁ ማለት ነው። አሁን እንደምትመለከቱት ዩቲዩብ ስቱዲዮአችን ቅድም የሌለውን ነገር አሁን ማምጣት ጀምሯል። ይሄው
መኒ ዋይስ ቱ አርን ይላል። አሁን ለዩቲዩብ ቻናላችን ካንትሪ ኦፍ ሬዚደንስ ቀይረናል። ሌሎች ሴቲንጎችንም እዚሁ ላሳያችሁ። ቅድም ያሳየዋችሁ እዚች ጋር አርን በምትለው ነበረ። አሁን ደግሞ ታች ላይ ሴቲንግ በምትለው ፓርት ላሳያችሁ። ሴቲንግ የሚለውን አንድ ጊዜ ትነኩትና ቻናል የሚል ቦታ አለ። ቻናል የሚለው ጋር ስትገቡ ፊቸር ኤሊጂቢሊቲ የሚል አለ። ይሄንን ስትነኩት ስታንዳርድ ፊቸር፣ ኢንተርሚዲየት ፊቸር እና አድቫንስድ ፊቸር የሚል አለ። እነዚህ ነገሮች ምን እንደሆኑ ላሳያችሁ። የመጀመሪያው ስታንዳርድ ፊቸር የሚለው አሁን ኢኔብል ሆኗል እንደምታዩት። ነገር ግን ሁለተኛውና ሶስተኛው ደግሞ ኢንተርሚዲየት ፊቸር እና አድቫንስድ ፊቸር ኢሊጂብል ነው የሆኑት። ሁለተኛውን ፊቸር ስትከፍቱት ምን ያሳያችኋል መሰላችሁ? ከስተም ተምብኔል፣ ላይቭ ስትሪሚንግ እና ቪዲዮ ሎንገር ዛን 15 ሚኒት ይላል። ይህንን ፊቸር ኦን ካደረጋችሁት እነዚህን ነገሮች መስራት ትችላላችሁ። ይህንን ፊቸር ኦን ካላደረጋችሁት ደግሞ ላይቭ ስትሪም መግባት አትችሉም፣ ተምብኔል መስራት አትችሉም፣ ከ15 ደቂቃ በላይ የሆነ ቪዲዮ አፕሎድ ማድረግ አትችሉም ማለት ነው። ዘን ምንድነው መፍትሄው? የዚህ ደግሞ ስልክ ቁጥራችሁን ቬሪፋይ ማድረግ ነው ማለት ነው። እንደምታዩት ስልክ ቁጥራችሁን አንድ ጊዜ ታስገቡለትና ቬሪፋይ ማድረግ ትችላላችሁ። ዘን እዚህ ጋር እንደምታዩት ስልክ ቁጥራችሁን ታስገባላችሁ። ሰሌክት ዮር ካንትሪ ይላል። ይሄንን ኢትዮጵያ ነው የምትሉት። እሺ፣ ምክንያቱም የምትጠቀሙ ስልክ ቁጥር ኢትዮጵያ ስለሆነ ኢትዮጵያ የሚለውን ትመርጡና ትጠቀማላችሁ። ኢትዮጵያ ትሉታላችሁ። ቴክስት ሚ ዘ ቬሪፊኬሽን ኮድ ትሉታላችሁ። ስልክ ቁጥራችሁን እዚህ ጋር ታስገቡና ኔክስት ትሉታላችሁ። ዳይሬክትሊ ያ ፊቸር ኦን ይሆንላችኋል ማለት ነው። ሌሎች ነገሮችም አሉ። እነሱን ነገሮች ደግሞ ስትለምዱ ታስተካክሉታላችሁ። አሁን ወደ ስቱዲዮአችን እንመለስ። እንደምታዩት እንግዲህ እነዚህን ነገሮች በደንብ አድርጋችሁ ማወቅ ይገባችኋል። ዘን አሁን እነዚህን ፊቸሮች ኦን ካደረጋችሁ በኋላ ከ15 ደቂቃ በላይ የሆነ ቪዲዮ አፕሎድ ማድረግ ትችላላችሁ። ላይቭ መግባት ትችላላችሁ። ተምብኔል እንደፈለጋችሁ መስራት ትችላላችሁ። እውነት ለመናገር እነዚህን ስቴፖች የተከተለ ማንኛውም ሰው ዩቲዩብ ቻናልን አሁን ባለንበት ሰዓት ክሬት ማድረግ ይችላል። እንደሚጠቅማችሁ ተስፋ አደርጋለሁ። ሁላችሁም ቪዲዮ ላይክ አድርጉት። ምናልባትም ግልጽ ያልሆነ ጥያቄ ምናምን ካላችሁ ደግሞ ኮመንት ላይ ያስቀምጡልኝ። እዚህ ጋር በማስቀምጥ የቴሌግራም አድራሻ ጻፉልኝ። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ቻው።